ና ወዴት ነው? ና እንዳያመልጥ ቶልዶ ረስተኝ ወር ገደማ አካባቢ እንደሆነ ደህና ነህ? በእናትህ አየህ 120 ምናምን ትላለህ። 120 ሺህ ብር አካውንት ውስጥ ይኖራል። አንተ ሶል ቢሆን ገበራ ወጣለሁ። ሰው ለማድስ ሰው ለሚቀየረው ታየዋለህ ሁሉን ነገር። በመኪና ዋጋ መሃል አዲስ አበባ ላይ መኖሪያ ቤት ይግዙ። ከ80% በላይ ዲያስፖራ በሰፈሩበት ዲኤምሲ ሪል ስቴት ቤቶን ይግዙ። 60% የባንክ ብድር ተመቻችቶሎት ካሉበት በእጅ ስልኮ ደውሎ ከ10% ጀምሮ በመክፈል ቤቶን ይሰዱ። ወደ በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። በወር 70 ሺህ ብር ገቢ ካሎትም ዲኤምሲ ባለቤት ያደርጉታል። ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆችን አዘጋጅተናል። መንደሩ በ65 ሺህ ካሬ ላይ ያረፈ ሲሆን 5 ሊፍት፣ 5 መዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ጄኔሬተር አለው። ግንባታዎች በአልሙኒየም ፎርምወርክ የሚሰሩ በመሆናቸው በአጭር ጊዜ ይረከባሉ። እንደሚከፍሉ መጠን እስከ 35% ልዩ ቅናሽም ተዘጋጅቷል። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት። ባቀውና የሆነ ሚስጥር ቢኖር ከዚህ ሁሉ ስቃይ አይበልጥም። በቃ አየለና ኮኔ በቃ በዛች በቃ መጥቶ እቺን ጫማ ስራልኝ ሲለኝ ሰራውለት። በቃ ነፍሰ ጡር የሆነችውን ሚስትህን ከዛሬ በኋላ ለዘላለም እንዳታገኛት አድርጌ እኔ መውሰድ ይችላል። ወስኛለሁ። ቁጭ በል። ከዚህ በኋላ አገባኝ። ከዚህ በኋላ ለዘላለም በቃ እኔ ለባለቤቴ ምንም ነገር አደርጋለሁ። በቃ ከጎረቤት ጋር እንኳን ገና አልተላመደችም። ጠይቅና በእውነት ይሄ ልጅ እንዲህ ነው ብሎ የሚነግርህ አንድም ሰው ካለ በቃ እዛው እንዳረካረ ያቺ ቀናት ህይወቴን ሁሉ ያበላሸችው። እዚህ ሁሉ ጣጣ የገባሁት እሷ ነች። በቃ ያቺ ቀን በህይወቴ ስለመጡብኝ ነው። በቃ እነማን ናቸው በህይወቴ? ስለ ልጄ ነገረኝ፣ ገና ስለ አልተወለደው ልጄ ነገረኝ፣ ስለ ባለቤቴ ነገረኝ። ያስፈራል ሰውየው። በቃ መሳሪያም ታጥቆ ነበረ። ከዛ አሁንም ድጋሚ ያስፈራራኝና ያየለ ጫማ የታለ ሲለኝ አሳየሁት። እየመጣ በቃ ቼክ ያደርገኛል። በመጣ ቁጥር ግን ያስፈራራኛል። ቀይ ይመጣል። አየለ ወሰደው ወይ ይለኛል። አየለን በዛች ቀን ካየሁት ውጪ አንድም ቀን መጥቶ የማያውቅም። እንደነገርኩ ነው። አየለ ብላ ብቻ ብሎ ሲጠራ የሱ ቤተሰብ መስሎ ታየ። ሰላም ጤና ፍቅር ለእናንተ ይሁን። ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን እንደተመለከታችሁት ከሆነ አንድ ኬዝ ወደ እናንተ ማድረስ ከጀመረን ሰንበት ብለናል። የልዑል የማንነት ጥያቄ የተሰኘ ኬዝ ነበረ። ከዛ በኋላ ግን ያልጠበቅናቸው ብዙ ነገሮች ተከሰቱ ህይወታችን ላይ አደጋ የሚጥሉ። ከዛም በኋላ እንግዲህ በጣም ብዙ ከባድ የሆኑ እስካሁንም ከሰራንበት ከመጣንበት ኬዝ በላይ እንግዲህ እጅግ በጣም አደገኛ ነው የተባለ ኬዝ ነበረ የጀመርነው እንደተመለከታችሁት ከሆነ። ከዛ እንግዲህ በዛ ሁኔታ ውስጥ አንድ ኬዝ ውስጥ ገብተን ነበረ። ግርማ የሚባል ሰው እየፈለገን እንደነበረ፣ ግርማ ማለት ደግሞ አሁን ላይ አስፈላጊ ሰው እንደነበረ የምታውቁት ነው። ያ ሰው ደግሞ ብዙ ሚስጥሮችን ብዙ የምስጢር መፍቻ ቁልፍ ሳይቀር እጁ ላይ ያለ ሰው። ለዚህ ኬዝም እንግዲህ ምናልባትም መደምደሚያ ይሆንልናል ብለን ያሰብነው ግርማ የተባለ ሰው ነው። እንግዲህ እሱን ካገኘ ነው ማለት ነገሮች አበቃላቸው፣ ጥሩ ነገር ላይ ደረሰን ማለት ነው ብለን ነው እያሰብን ያለ ነው። አሁንም ቢሆን ግን ግርማን አልተገኘም። ከዛ በኋላ የተፈጠረውን ነገር እንደተመለከታችሁት ከሆነ ከግርማ በገዛ እጁ የተቀመጠ ከራሱ ነው የተገኘ የተባለ አንድ መጽሐፍ፣ ያ እንግዲህ አሞቴዎችና ሴምሮዎች እንግዲህ የሚጣሉበትን እስካሁንም እንግዲህ በጣም ብዙ እንቆቅልሾች ያለበትን ያንን ሀብት የሚያወጣ ከዛም ባሻገር ደግሞ ሌሎች ተጨማሪ ሚስጥሮችንም ይዟል የተባለ አንድ መጽሐፍ ከአየለ ተቀበልን። ያን መጽሐፍ እንዳያችሁት እንግዲህ 2 ገጾች የጎደሉት መጽሐፍ ነበረ። ያንን 2 ገጽ ግን ስንፈልግ አንዱን ገጽ መጨረሻ ላይ አግኝተነዋል ድድቀንቶን። ያ ማለት ግን ቤት ውስጥ እንግዲህ ጀበና ውስጥ ተገኝቶ ነበረ። ከዛ ባሻገር እንግዲህ ጀበና ውስጥ ከመገኘቱ በፊት ይሄ ወረቀት ግን የተገኘው ጫማ ውስጥ ነበረ። ያ ጫማ ደግሞ ከየት ነው የመጣው ሲባል እንዳያችሁት ከሆነ ከውጭ የመጣ ለሰሪ ወይም ደግሞ ለሰፊ ተሰጥቶ የነበረ ጫማ ነው። ከዛ በኋላ ነው እንግዲህ በእኛ ሰዎች ተቀብለው እንግዲህ ያንን ጫማ የሰጡን። ያንን ጫማ ደግሞ እጃችን ላይ ገባ። በቀጥታ እዩብ የሚባል ልጅ ነበረ ቦታው ላይ ሄዶ ተቀብሎ አምጥቶ እንግዲህ ለዚህ ሰው የሰጠው ማለትም ለአየለ እጅ ላይ ከገባ በኋላ እንግዲህ አየለ እንደነገረን ከሆነ ጫማውን ላደረገው ስል ነው ያንን ወረቀት ያገኘሁት። ከዛ በኋላ ደንግጬ ነው ነገሮችን ቶሎ እርምጃ መውሰድ ስላለብኝ እዛ ጀበና ውስጥ ከተትኩት ያለን በዛ ምክንያት ነበር። ከዛ በኋላ የተፈጠረውን ደግሞ እንዳያችሁት ነው። ይሄ ማለት አሁንም ቢሆን አየለ እየደበቀን ያሉ በጣም ብዙ ነገሮች አሉ። ይሄንን እርግጠኛ ነን እኛም ብን ነው። አየለ ላይ አሁን ላይ እምነት አተናል።
ስለዚህ በራሳችን መንገድ ነገሮችን እየሄድንበት ነው። ኢዮብ የሚባለውን የኛን ሰው ወይም ደግሞ የኛን ከጋርዶች መካከል አንዱ የሆነውን በእለቱ ይሄንን ጫማ እንግዲህ ወስዶት አምጥቶት ተቀብሏል የተባለውን ሰው ስናወራው ተመልክታችኋል። እንግዲህ መጀመሪያ ጫማውን ላመጣ ሲሄድ ከዛ ሰው እየተርበተበተ ነበረ። የመርበትበት የመፍራትም ስሜት ነበረው፣ ነርቨስ ሆኖ ነበረ። ከዛ በኋላ ነው እንግዲህ የሰጠኝ። ያ ማለት ይሄ ሰው የሚያውቀው ነገር ይኖራል ስለዚህ ጫማ ውስጥም ስላለው ወረቀትም ጭምር የሚያውቀው ነገር አለ ማለት ነው። ይሄ ሰው ይህንን እርግጠኛ ሆነን መናገር እንችላለን። ምክንያቱም ካየናቸውና ከደረስንባቸው ነገሮች በመነሳት እንደተመለከታችሁት ደግሞ ቀላልም ነገር አይደለም። ይሄ ሚሽን ቀላል ሚሽን አይደለም። አንድ ጫማ ውስጥ ወረቀት ተከቶ ያውም የዛ የሚስጥር ወረቀት ከዛ ላይ የተገነጠለ አንድ ገጽ ወረቀት እንግዲህ ተገንጥሎ እዛ ጫማ ውስጥ ከተከተተ ይሄ ሰው በጣም በበቂ ሁኔታ ሚሽኑን ወይም ደግሞ የተሰጠውን ሚሽን በበቂ ሁኔታ ተወጥቷል ማለት ነው። እዚህም ጀርባ አንድ ነገር አለ ማጣራት ያሉብን። እንግዲህ ከዛ በኋላ የተፈጠሩትን ይሄንን ሰው ከያዝነው በኋላ የተፈጠረውን ነገር ተመልክታችኋል። ምንም የማውቀው ነገር የለም። ቤት የነበርኩኝ ወደ 3 ቀን ገደማ እንግዲህ ስራ ቦታውም አልነበረም፣ ጫማ ማደሻ ቦታ ላይ አልነበረም። ቤት ውስጥ እየዋለ ነበር። ይሄ ሰው ለምንድን ነው ቤት ውስጥ የዋለው? ቤት ውስጥ ደግሞ መዋል የጀመረው ይሄ ነገር ወይም ደግሞ ይሄ ጫማ እኛ እጅ ላይ ከገባ በኋላ ነው። ይሄንን ጥያቄ ውስጥ የሚከቱ በጣም ብዙ ነገሮች አሉ። ይሄ ሰው እነዛን ሁሉ ቀናት እንግዲህ የጠፋው እንደነገርኳችሁ ከሆነ ይሄ ጫማ እኛ ጋር ከገባ በኋላ ነው። እንዳያችሁት ከሆነ እንግዲህ ተመልካቾቻችን አሁንም ቢሆን ስናወራ የነበረውን ነገር ተመልክታችኋል። ይሄ ሰው ማን ነው? ግርማ የሚባል ሰው አላውቅም። እኔ ስለ ወረቀቱ የማውቀው ነገር የለም። ማን ይክተተው? ማን ጫማ ላድስ የመጣው ሰው ነኝ። ጫማ ነው ያደስኩት፣ ሰጡኝ። ያንን ጫማ አድሼ መለስኩኝ። ትንሽ ቦታ ነበር የተቀደደው፣ ያንን ሰፍቼ መለስኩለት እንጂ ሌላ ተጨማሪ ምንም የማውቀው ነገር የለም ነው ያለን። ይሄ ደግሞ የሚያስኬድም ሐሳብ አይደለም። እንዳያችሁት ከሆነ እንግዲህ በጣም ብዙ ነገሮች አሉ ጥያቄ ውስጥ የሚከቱ። ይሄ ሰው በእርግጠኝነት የሚያውቀው ነገር አለ። እንግዲህ እስከምገሉኝ ድረስ ምንም የምናገረው ነገር የለም። ሚስቴ ነፍሰ ጡር ነች፣ እሷ ጋር መሄድ አለብኝ ብሎ ተነስቶም እስከመሄድ ድረስ እንደዛም ደርሶ ነበር ይሄ ሰው። ያ እንግዲህ እንደማያዋጣ እኛ በደንብ ልንነግረው ፈልገናል፣ አሳይተነዋልም ጭምር። ከዛ ባሻገር ደግሞ ስለ ቤተሰቡ ይሄ ነገር የነገረንን እውነተኛነት ስለነገረን ነገር ማረጋገጥም ስለነበረብን እኛ በራሳችን መንገድ ያረጋገጥናቸው ነገሮች አሉ። ስለዚህ ዛሬ ግን ይህንን ወረቀት ማን እንደሰጠው ከየት እንደመጣ ሳይቀር እውነታውን ማውራት አለበት ይሄ ሰው። ስለዚህ ጉዳይ ዛሬ በደንብ እናወራለን። ይህንን ወረቀት ከየት እንደመጣ ግርማ ነው በቅርብ ርቀት ውስጥ ያለው እነማን ናቸው? ይህንን ነገሮች ዛሬ እናጠራለን በደንብ ጥሩ መረጃ እንግዲህ ከዚህ በኋላ ለምንሄደውም መንገድ ወሳኝ የሆነ ነገር እናገኛለን ብለን ተስፋ እናደርጋለን። የእናንተ ጸሎት የእናንተ ዱዓ በደንብ ያስፈልገናል። ይሄን ኬዝ በምንም ሆነ በምንም መጨረስ ያለብን ሰዓት ላይ እንገኛለን ወደ ተመልካቾቻችን። ያ ደግሞ እንግዲህ የሚረዳን የእናንተ ጸሎት ነው። እኛ በራሳችን እየበረታን ነው። ከእናንተ ደግሞ የምንፈልገው ይህንን እንደሆነ ታውቃላችሁ። ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉ። እስከ መጨረሻው ድረስ ተከታተሉ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ፣ ዱካሾ ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መተናልና ተመልሰን ስንመጣ ደግሞ እንደምታውቁት እንዳያችሁት ከሆነ የተፈጠሩትን ነገሮች ተመልክታችኋል። እንግዲህ ካንተ ጋር በጣም ብዙ ነገሮችን እያወራን ነበር። አንተ ምንም ልታምንልኝ አልቻልክም። እኔ በራሴ መንገድ ግን ያጣራኋቸው ነገሮች አሉ። የኛ ሰዎች ብዙ ነገሮችን አጣርተዋል። እንደዚህ ስላልክ አይ ምንም የማውቀው ነገር የለም ግርማ የሚባል ሰው አላውቅም፣ ስለ ወረቀቱም ምንም የማውቀው ነገር የለም ስላልክ በፍጹም ልተወክ አልችልም። አንተ ጋር የተገኘው ነገር ቀላል ነገር አይደለም። እኔ ምንም የማውቀው ነገር የለኝም። ይልቁን ሳታሰቃዩኝ፣ እኔ ቤተሰብ አለኝ። በቃ ለቤተሰቤ እዛ ሂጄ ለሚስቴ ያስፈልጋታለሁ። እባካችሁ ተውኝ፣ እባካችሁ። እኔ ከዚህ በላይ የማውቀውን ሁሉ ነገርኳችሁ። በቃ ማለት ከዚህ በላይ ቅጣት ነው የምትፈልገው? እስካሁን ከደረሰብህ በላይ ነገር እንዲደርስብህ ትፈልጋለህ? ግደለኝ ከፈለክ። እኔ ምንም የማውቀው ነገር የለኝም። በቃ አሁን እንግዲህ የምለው ነገር ይኸውልህ የኛ ሰዎች በራሳቸው መንገድ ያጣሩት ነገር አለ። ትላንትና ጋሻው ቤት ድረስ ሄዳችሁ አንዳንድ ነገሮችን እንዳጣራችሁ እንድታጣሩ ልኪያችሁ ነበረ። ከዛም በኋላ ቤት ሄዳችሁ ያጣራችሁት ነገር ይኖራል እና ምንድን ነበረ ከቤት የተገኘው ነገር? ምን አይነት ነገሮችን ያገኛችሁት? የሚገርም ነገር ነው ብሩኬ። ሄደን አጣርተን ነበረ። ቤቱ ድረስ ሄደን ያለውን ነገርም አጣርተን ነበረ። ሚስቱም እንግዲህ ልትወልድ ወደ 9 ወር ገደማ አካባቢ እንደሆነ ደህና ነች። በእናትህ አየህ
በቃ እኔ ምንድነው አሁን ያዋሻችሁ ነው? ሚስትህ ደህና ነች? ይሄው በቃ እና በእናትህ ሚስት የለህም አንተ እናት የለህም እህት ያስፈልጋታል። ሚስትህ እንዳያሳስብህ ስለሚስትህ እንዳያሳስብህ ምን ዋሻችሁ? ምንድነው አሁን? ቆይ ረባካችሁ ቅርብ ጊዜ እንደሆነ ለቀቁኝ። በቃ እኔ ለሷ አስፈልጋታለሁ አይደል? ይኸውልህ ትሰማኛለህ? ሎ በቃ ይኸውልህ ድንገርህ አይደለ ስለሚስትህ እንዳያሳስብህ የኛ እየነገርኩህ ነው። የማያሳስብህ እዚህ እኮ ነው ያለሁት። ችግር የለውም። እዚህ እኮ ነው አይደል ያለሁት? እንዴት አያሳስብህ? ችግር የለውም። ስለፈጠራችሁ እናንተ ምን ምንድነው? ቆይ እኔ ሰው አይደለሁ እንዴ? ምንድነው? ይኸውልህ አሁንም ቢሆን ቤተሰብህን ማግኘት ወደ ሚስትህ መመለስ የምትፈልግ ከሆነ እኔ ለምጠይቀህ ጥያቄ እኛ እዚህ ጋር የምንፈልገውን ነገር በስነ ስርዓት መስጠት አለብን። በእውነት እኔ ምንም የማውቀው ነገር ስለሌለ ነው። በቃ የማውቀው ነገር ቢኖር እኔ ምን አስደበቀኝ? እዚህ እኮ በቃ 3 ቀን 4 ቀን እየሆነኝ ነው አይደል? እንደዛ ሂጅ ሚስቴን ብንከባከባት አይታችኋት። ስለሚስቴ የምታስብ ከሆነ ይኸውልህ አይታችኋት አይደል? ሰው እየነገረ ያለው ከባዶ ቤት ነው ትቻት። ይኸው ስማኝ ሰውዬ፣ ሚስትህ ደህና ናት። ሚስትህ ደህና ናት። በእኛ የሕክምና አባላቶች ጥበቃ የተደረገላት ነው። በቃ እሷ ደህና የምትሆነው እኔ ሲሄድላት ሚስትህ ደህና ናት። ነገር ግን አንተ ሚስትህን ልጅህን እንድታገኝ ከፈለግ እየሰማኸኝ ነው ወይ? ልጅህን ሚስትህን እንድታገኝ ከፈለግ እውነቱን ንገረን። ሰዓት አትግደልብን። በጣም ብዙ ጊዜ ጋሻው ይኸውልህ አሁን በስነ ስርዓት ነው እያወራንክ ያለ ነው። ጋሻው ሄዶ መጥቶ አጣርቶ የኛ ሰዎች አጣርተው የደረሱበት ስላለህበት ሁኔታ ነው። ከዛም በተጨማሪ ደግሞ ብዙ ነገሮች ለኛ እንደርሳለን እናረጋግጣለን በራሳችን መንገድ። አንተ እዚህ ጋር አዳምጠኝ። በቃ ለእናንተ ነገራችሁ መሄድ ነበር የምፈልገው። ሰማኛለህ አይደል? ግን ምን ልንገራችሁ? ፈጠር ያለ ነገራችሁ የትም ልትሄድ አትችልም። ልንገር አይደለ? እኔ እዚህ ጋር የምፈልገውን ነገር እስካልሰጠኝ ድረስ ካንተ የምፈልገውን ነገር እስካላገኘሁ ድረስ እስካላረጋገጥኩ ድረስ እስካላመንክ ድረስ ወዴትም ሄዳለሁ። እኔ ስለ ወረቀት ስለታውቀውን ነገር ስላልነገርከን ድረስ ገና ትሰቃያለህ። ልጅህን አታገኝም፣ ሚስትህን አታገኝም። ሚስትህን ናፍቃታል። ስለዚህ ለእኛ እውነቱን ለምን አታወጣም? ለምን ሰዓታችንን ትበላብናለህ? እኛ ጊዜ የለንም። ስለምን እውነት ልንገራችሁ? ስለምን ወረቀት ነው? ብዙ ነገር ማድረግ አለብን ማለት ነው። እስካሁን ከደረሰብህ ነገር በላይ ብዙ ነገር ማድረግ አለብን። ኧረ ተው አታሰቃዩኝ። እውነቴን ነው አታሰቃዩኝ። እንደው አላሰቃየንህም። እኛ ወጣት አይደላችሁ እንዴ? ምንድነው እንደዚህ? ኧረ እባካችሁ በቃ እንደው ለሷ ስትሉ ቢያንስ ለሷ ስትሉ እኔ አታሳዝናችሁም? ከባዶ ቤት ማንን አገኘ? እሷን አይደል ያገኘሃት? ሰማኛለህ? ከጎረቤት ጋር እንኳን ተግባባለህ። አዳምጠኝ። ሰማኛለህ አይደለ? ያሳስብሃል የባለቤት ጉዳይ፣ የልጅህ ጉዳይ፣ ከዚህ በኋላ የሚፈጠረውን ጉዳይ። እነሱን እየቀጣሃቸው ያለው አንተ ሳትሆን እኛ ሳንሆን አንተ ነህ። አንተ እዚህ ጋር ለቤተሰቦችህ፣ ለልጅህ፣ ለሚወለደው ልጅህ እዛ ጋር ብቻውን ባዶ ቤት ውስጥ ላለችው ሚስትህ መስዋዕትነት መክፈል ማስችል ሆነ። እኔ ከዚህ በላይ ልተባበርህ አልችልም። በቃ አታሰቃዩን፣ አታሰቃዩን። እዚህ በላይ እባካችሁ እኔ አታሰቃዩኝ፣ ልለምናችሁ በቃ አታሰቃዩኝ። እኔ ምንም የማውቀው ነገር የለም። አዳምጠኝ። እኔ ለአንተ ነግሬሃለሁ። ትናንትናም ቢሆን አንድ ሰው ትልቅ ሚስጥር የያዘ ወረቀት ያውም የሰፋው ጫማ ውስጥ ተከቶ እስከሚላክ ድረስ አላቅም ቢለኝ እኔ አይደለሁም አንድ ተራ ህፃን ልጅ ቆሞ ይስቅባል። እንዴት ያ በዚህ ሁኔታ የምትወክ ነው የሚመስልህ? አንተ ዝም ብለህ ነው የሚመስልህ? እኔ እኮ እየጠየቅኩህ ነው። ዝም እንድልህ ነው ወይ የምትፈልገው? እንድትወክ ትፈልጋለህ? ያ ጫማ በ120 ብር ክፍያ 120 ስቃይ የሚያመጣብኝ መሆኑን ባቅ ኑሮ እኔም ባልተነካካው ኑሮ በቃ እኔ ምንም የማውቀው ነገር። ስለዚህ 120 ሺህ ብር ተከፍሏል ማለት ነው። ትንሽ ሌላ ሴራ አለ። በ120 ብር 120 ብር ምን አመጣው አሁን እዚህ ጋር የተከፈለኝ የጫማው ፕራይስ ሌላ ነገር። ቆይ ሌላ ነገር ለምን ትቀባጠራለህ? እውነቱን ለምን አትነግረንም? 120 ምናምን ትላለህ። 120 ሺህ ብር አካውንት ውስጥ ይኖራል። አንተ በጣም ትልቅ ሚሽን ይዘን የመጣው ይሄ ቀላል ነገር አይደለም። አለቃ ለምን አትረዱኝ? እንዴት ነው? ቆይ እንዴት በነግራችሁ ነው ሊገባችሁ ይችላል? አይደለም ውስጤው ያለ የኔ ችግር በእያንዳንዷ ሰዓታት እኮ የምሰራት ብርና የማገኛት የጫማ ስፌት ብር ለቤቴ 3 ቀን ዘግተሃል ነበር እንዴ? በቃ ከባለቤቴ አይበልጥማ። አሁንም ስለ ባለቤቴ ነው ባካ። እሷ ካልበለጠ እውነቱን ለኛ ነግረህን ከሚስትህ የማይበልጥብህ ከሆነ እውነቱን ለኛ ነግረህን ለምን? ይኸውልህ አዳምጠኝ። ምን እውነት ልንገርህ? አዳምጠኝ። መጀመሪያ ከየት ነው የመጣችሁት? የት ነበራችሁ? አንተ የአሞቴ ጎሳ አባል ነህ ወይ ደግሞ ግርማ ነው የምትሉትን እውነትን ያላቀው? አዳምጠኝ፣ መጀመሪያ አዳምጠኝ። አላውቀውም ብቻ ማለት እዚህ ጋር ምንም የሚያወጣ ነገር የለም። ለምጠይቀህ ጥያቄ
በስነ ስርዓት ቀጥተኛና እውነተኛ የሆነ መልስ እንድትሰጠኝ ነው የምፈልገው። ኧረ ተው ወይ ልለምናችሁ ባካችሁ፣ እንደው ባካችሁ ተውኝ። ስነ ስርዓት ይዘህ ተቀምጠህ በስነ ስርዓት አውራ። እውነት በቃ እንዴ ልለምናችሁ፣ እንዴት አድርጌ ልንገራችሁ? እሺ እዛ ጨለማ ቤት ነው ወረውረህ ድጋሚ ሂጅ። መቼ የመጣው እዚህ አካባቢ ሰፈር ከገባሁኝ በቃ 3 ወር ከምናምን በቃ ገፍ በዛ ከተባለ 4 ወር ቢሆነኝ ነው። እና ልትወልድ 1 ወር 8 ቀን በቃ የቀራት ሴትዮ እያለች እሷን ባለቤቴን ምን ላበላት እችላለሁ? በልማት ተነሽ ነው ከዛ ፈርሶብን የመጣ ነው አይደል እንዴ? እዚህ ጋር ደግሞ ሰፈሩን አልተላመድኩትም፣ ሰውንም አልተላመድኩትም። በቃ ያልኩህ ጓደኛዬ እሱ ነው፣ በሱ ምክንያት ነው ያንን ስራ አለማመደኝ። በቃ በዚህ የተሻለ እስክታገኝ ራስህን በቃ ከባለቤት ጋር መንከባከብ ይሆናል። በቃ እሱን እየሰራህ ሌላ ትፈልጋለህ። አሁን በቃ በዚህ ምክንያት ነው እንደምታስቡ ሰው አይደለም። በቃ ተሳስታችኋል። የያዛችሁት ንጹህ የሆነ ሰው ነው፣ ሰላማዊ የሆነ ሰው ነው። እዛ ለባለቤት ያስፈልጋታል። እንዴት መነግራችሁና እንዴት ነው እናንተ ልታምኑ የምትችሉ? አሁን እየጠየቅኩህ ያለሁትን በስነ ስርዓት እንድትመልስልኝ ይፈልጋለሁ። ካንተ የምፈልገውን ነገር እስካልሰጠኝ ድረስ እኔ እናንተ በሰላም ልተውክ አልችልም፣ እኛም ልንለቅህ አንችልም። በእውነት እኔ ላንተ የሚጠቅምንም ያስፈልግ ነገር የለም። ቀላል ነገር አይደለም እዚህ ጋር የመጣው ጉዳይ። ቆይ ይቀለል። አንተ ያደረከው ነገር ሰማኛለህ? አዳምጠኝ ባካችሁ፣ ተውኝ ባካችሁ፣ አዳምጠኝ። አንተ እዚህ ጋር እያደረክ ያለው ነገር ጊዜህን ነው እየበላህ ያለው። ወደድክም ጠላህም እኔ እውነታውን እደርስበታለሁ። አረ እዛ እኮ ምን ማድረግ እንዳለብኝ በደንብ ታውቀው የለም። አዳምጠኝ። እኔ ምን ማድረግ እንዳለብኝ በደንብ ጠንቅቄ አውቃለሁ። እስካሁን በሰላማዊ መንገድ ነው እያወራሁት ያለሁት። እሺ አንተ እዚህ ጋር አይኗን ልያት፣ አንዴ እንኳን አይኗን ልያት። በጣም ናፍቃኛለች እኮ። አይኗን እንድናሳየ ከፈለክ ተቸግራለች እኮ። እውነት ቆይ ለኛ ነገር አንተ ለምን ሰላም አታገኝም? ምንም ለኛ ነገር በእውነት አንተ ለምን ማን እንደሆነ ያንን ገጽ የሰጠ ማን እንደሆነ እዛ ጫማ ውስጥ የከተተው ማን እንደሆነ ይሄን ሴራ እንድታሴር ያደረገ ባውቀው ነው ምን አስደበቀኝ? እኔ ባውቀው ነው ምን አስደበቀኝ? ሌላ ነገር ውስጥ አትከተን። ብዙ ጊዜ ለምን ጠየቅነ። አሁንም በስነ ስርዓት ነው እያወራን ያለ ነው። ሌላ ነገር ደርሶብሃል። አሁንም እንደዛ እንዲደርስብህ እያስገደድከን ያለው። እኔ ሌላ ችግር ውስጥ እንዳትገባ። ባውቀው ነገር የለም። ኧረ ተረረ ሽባ ነው የምናደርግ። ማን ይኸውልህ፣ አሁን የምጠይቅህን ጥያቄዎች በስነ ስርዓት እንድትመልስልኝ ይፈልጋለሁ። አለቃ ምን ልመልስልህ? በስነ ስርዓት የምጠይቅህንና የምጠይቅህን ብቻ መልስልኝ። እኔ በእውነት ነው የማውቀው። አዳምጠኝ። ልረዳ ቢሆን ደስ ይለኛል። እዚህ በላይ የማውቀውን ሁሉ ነገርኳችሁ። እሺ ምን ፈጥሬ አልነግራችሁ? እኔ የማውቀው ነገር በዚህ 3 ቀን ውስጥ ለምን አትረዳ? ይኸውልህ አዳምጠኝ። መጀመሪያ ይሄ ጫማ አንተ ጋር ከመጣ በኋላ በእነዚህ ቀናት ውስጥ ማን ነበር የመጣው? አንተ ስራ ቦታ ወይም ደግሞ ጫማ ማደሻ ቦታ የአየለ ጫማ እጅህ ከገባ በኋላ? ኧረ አለቃ እኔ ምንም በቃ ከማውቃቸው ሰዎች ሌላ የማላውቀው ፀጉረ ልውጥ የሆነ ሰው አልመጣብኝም። በእርግጥ ደንበኞች አሉኝ። በቃ ይሄ ፈጣን ሰው ነው፣ ጎበዝ ሰው ነው፣ ስራው በቃ ጸባዩ ብለው ነው የሰፈር ሰው እንኳን በዚህ 3 ወር ውስጥ የሚያመሰግኑ። በቃ እነሱ ሰዎች ይመጣሉ። ሌላ የተለየ ሰው እንኳን መጥቶም አናግሬው ሰርቼለትም አላውቅም። የማውቃቸው ደንበኞቹ ይመጣሉ፣ እሰራላቸዋለሁ፣ ይሄዳሉ። በቃ እኔ ሌላ ምንም እኔ አሁን በማላውቀው ጣጣ ውስጥ እዚህ ውስጥ አሁን እኔን ይዛችሁ ኧረ ተው እናንተ። የተሳሳተ ሰው እኮ ነው ያዛችሁት። በጣም እያደከምከኝ። አሁን ይኸውልህ በስነ ስርዓት ነው የምትመልስልኝ። እሺ ምን ልመልስልህ? የለም አሁን ከኔ እዚህ ጋር ከገባህበት ሁኔታ ምንም አይነት የሚያወጣ ሰው አትጠብቅ። እንዴት ማስፈራራው? እሺ እንዴት ነው ማስፈራራው ተወክ እንደሆነ አላውቅም። በምን አይነትም ኦፈር በምን አይነትም ስምምነት ካንተ ጋር አውርተው እንደሆነ አላውቅም። ከዛ ባሻገር እኔ የማውቃቸው እኮ ሰው የሚሰራው ካንተ በተጨማሪ እዛ ጫማ ማደሻ ውስጥ ወይም ደግሞ ጫማ መስፊያ ቤት ውስጥ ሌላ ተጨማሪ ሰው አለው የካንተ ውጪ? በእውነት አለቃ ማንም የለም። እኔና እኔ ብቻ። አሁን እኮ እናንተ ያልገባችሁ አንድ ነገር ምንድነው? እኔ የሰራሁት ጫማ በእርግጥ ሶል ቢሆን ገበራ ወጣለው ሶል ማድስ ሶል የሚቀየረው ታየዋለህ ሁሉን ነገር። እዚህ ጋር ግን በቃ የሆነች ፓርት ናት፣ እሷ ተቀደደች፣ አየር ላይ ሰፋዋት አስቀመጥኩኝ። እናንተ እንደምትሉት ተጨማሪ ሰው አለ የምትሉት እኔ የማውቀው ሰው የለም። እኔ ራሴ ብቻ ነኝ እዛ ስራ ቦታ። የሰፋውትም ጫማ ትንሽዬ ፓርት ነች፣ እሷን ሰፋውኝ አስቀመጥኩኝ። የሚፈልገው ሰው መጣ ሰጠው።
እኔ ሌላ ምንም ማውቀው ነገር የለም። ባውቀውና የሆነ ሚስጥር ቢኖር ከዚህ ሁሉ ስቃይ አይበልጥም። ከዚህ ሁሉ የደረሰብኝ ነገር አይበልጥብኝም። ከባለቤት አይበልጥብኝም ነበር። እሷን አይኗን እያየው በቃ የሚመጣውን ነገር ብጋፈጥ ሁሉ ደስ ይለኝ ነበር። ግን እንዴት አድርጌ እሷን ምርቃኛለች፣ እዚህ እኔና ታሰቃዩኛላችሁ። እሺ ለምን? ቆይ ከዚህ በላይ ምን ልርዳችሁ? ምን ልበል? እማውቀውን ሁሉ አይደል እንዴ ነገርኳችሁ። ከመቼ ጀምሮ ነው ከአየለ ጋር የምትተዋወቁት? በቃ አየለን እኮ እኔ በቃ በዛች በቃ መጥቶ እቺን ጫማ ስራልኝ ሲለኝ ሰራውለት። በቃ በመኪና ዋጋ መሀል አዲስ አበባ ላይ መኖሪያ ቤት ይግዙ። ከ80% በላይ ዲያስፖራ በሰፈሩበት ዲኤምሲ ሪል ስቴት ቤቶን ይግዙ። 60% የባንክ ብድር ተመቻችቶሎት ካሉበት በእጅ ስልኮ ደውሎ ከ10% ጀምሮ በመክፈል ቤቶን ይሰዱ። ወደ በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። በወር 70 ሺህ ብር ገቢ ካሎትም ዲኤምሲ ባለቤት ያደርጉታል። ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆችን አዘጋጅተናል። መንደሩ በ65 ሺህ ካሬ ላይ ያረፈ ሲሆን 5 ሊፍት፣ 5 መዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ጄኔሬተር አለው። ግንባታዎች በአልሙኒየም ፎርምወርክ የሚሰሩ በመሆናቸው በአጭር ጊዜ ይረከባሉ። እንደሚከፍሉ መጠን እስከ 35% ልዩ ቅናሽም ተዘጋጅቷል። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት። ቀብድ ስለው 30 ብር ከፈለኝ ሄደ። እንዳልኩ እኮ አሁን እናንተ ማረጋግጣችኋል። 3 ወር ከምናምን ማን ልትላመድ ትችላለህ? ማን ልታቅ ትችላለህ? በቃ አሁን ራሱ ድጋሚ መጥቶ አየለ እዚህ ፊቴ ላይ እውነት ላላስታውሰው ሁሉ ይችላል፣ እርግጠኛ አይደሉም። ስለዚህ ይህን ሰው ከዛች ቀን ውጭ እኔ የትም አላውቀውም። ጫማ ስራልኝ ሰራውለት። ከዛ ውጭ እኔ ምንም ማውቀው ነገር የለም። የሰፈር ሰው አየለ ስለምትለው አይደለም ጎረቤቴ ነው ራሱ እንኳን ገና ቀረብ ብዬ እንኳን ብዙ የተግባባሁት እንኳን ሰው የለኝም። ስለዚህ በዚህች 3 ወር ውስጥ እንዴት አድርጊ ሰው ላቅ እችላለሁ? ኧረ እባካችሁና አንተ አየለን ከ3 ወር ብቻ አይደለም የምታውቀው፣ ወይም በዛ ጫማ ብቻ አይደለም የምታውቀው። ኧረ መነኝ ለማታውቀው ሰው ያዳምጠኝ። ለማታውቀው ሰው ያንን የሚያክል ሚስጥር ያውም ጫማ ውስጥ ከተህ እስከ መላክ አደርስም። ተራ ሚስጥር እንዳልሆነ ይሄን ነገር እናውቃለን። እኔም ይሄንን ሰው የሚያውቁ ሰዎች በሙሉ እዚህ መጽሐፍ ዙሪያ ላይ እዚህ ወረቀት ዙሪያ ላይ ያሉ ሰዎች በሙሉ ተራ ሚስጥር እንዳልሆነ ያውቃሉ። ታውቃላችሁ። ከአየለ ጋር ከዛ ያለፈ ግንኙነት ባይኖራችሁ እናንተ ለምን አትረዱኝም? እስኪ ተለመኑኝ። እሺ ልመናም ጭምር ይሁን። በቃ እኔ ሰውዬ ከዛች ቀን ውጭ ነው ያላቀውም። በቃ አንድ ሰፈር ሰው ነው። በቃ አለቀ። የሚያስነኳችሁ ቆይ እንደዚህ ድርቅ እንድትሉ ይሄን ያህል በጣም ታገስነ እኮ። አረ ምንም ምን ድርቅ እያልኩ አይደለም። የፈለገ ቢሆን እዛ እኮ ቢያንስ በቃ ለተወልድ ትንሽ ቀን የቀራት እርጉዝ ሴት አለችኝ። ለሷ እንኳን አጨነቃለሁ። የሚያስነካችሁ ነገር እኔ የደረሰብኝ ስቃይ አይደለም ምን ያሳስበኝ። ከዚህ በላይ ታሰቃዩ እኔ ግን እሷ እዛ ታሳዝናለች። ሚስት አታሳስብህ? እኔ እርዳኝ፣ በቃ እርዳኝ። ታሳዝነኛለች። ሚስት የምታሳስብህ ከሆነ ለኛ ለምን እውነታውን አትነግረንም? ለምን ተታረክመናል? በእውነት አለ አንተ ለምን ትረክማለህ? ለምን አሰሙ? እኔ ምንም ማውቀው ነገር የለም። ይኸውልህ አሁን በስነ ስርዓት እያወራሁህ ነው። ይሄንን እድል ድጋሚ ከዚህ በኋላ አታገኘውም። ይኸውልህ ስሜታዊ ለመሆን የመጨረሻ የትዕግስቴን ጫፍ ለመጠቀም እየሞከርኩኝ ነው። አረ እንደዚህ ማለት ደግሞ እድል እየሰጠሁህ ነው ማለት ነው። አትጨክኑብኝ። እኔ እኮ በቃ በማገኛ ገንዘብ ነው ቤቴን እየመራሁ ያለሁት አይደል እንዴ? 15 ለቅሜ እኮ ነው 20 30 40 50 ብር እኮ ባገኘኋት ገንዘብ ነው እዛ ባለቤቴን እየረዳኋት እየኖርኩ ያለሁት። እንዲህ አይነት ሰው ሲሰቃኝ እናንተስ ምን ይሰማችኋል? በእውነት እኔ የማውቀው ነገር ቢኖር ኖሮ ብረዳችሁ ደስ ይለኝ ነበር። እኔ ቆይ ከዚህ በላይ ምን ልሁን? እሺ አንዴ እንኳን አይኗን ልያት እንዴት ሆናለች? ምናምን ይኸውልህ አሁኑኑ ነፍሰ ጡር የሆነችውን ሚስትህን ከዛሬ በኋላ ለዘላለም እንዳታገኛት አድርጌ እኔ መውሰድ እችላለሁ። እንደሱ እኮ አይሆንም። የመጨረሻ ውሳኔ ነው። እንደዚህ እኮ አይሆንም። አዳምጠኝ። ለመጨረሻ ጊዜ ነው ማስጠንቀቅ። ሰማኛለህ? አዳምጠኝ። ዘላለም ነው ማታያት ሚስትህን ጨለማ ቤት ውስጥ ነው። በቃ እኔን አሰቃዩ። እሷን ምንም እንዳታደርጓት። እሷን ምንም አናረጋትም። በቃ ታዲያ ነገር ግን እውነታውን ንገረን። ወደ ሚስትህ አንተ መሄድ በጊዜ እኮ ልሂድላት እባካችሁ። ሲወለድ ይኸው እርዱኝ። እኔ ምንም ማውቀው ነገር የለም። ለምን አትረዱኝ? ይኸውልህ ለመጨረሻ ጊዜ እኔ እየነገርኩህ ነው ያሉት። እዚህ ጋር የተሰበሰቡት የኛ ሰዎች ከካሜራም ጀርባ ያሉት የህግ አካላትም የኛም ቡድን አባላት በሙሉ ላንተ አያንሱ። ኧረ ምን አይነት ውስጥ ነው የገባው? ለመጨረሻ ጊዜ እያስጠነቀቅኩህ ያለሁት የትዕግስቴን ጫፍ ተጠቅሜ ነው። በስነ ስርዓትም እያወራሁህ ያለሁት ለዛ ነው። አሁን ምንም ነገር አልልህም። ከዚህ በኋላም አውጣ አታውጣ፣ ተናገር አትናገር፣ ሌላም ጥያቄ ምንም የምዘበዝብበት ምክንያት የለም። ስቃይ ምን እንደሆነ በደንብ ታውቀዋለህ።
በደንብም ታየዋለህ ከዚህ በኋላ አይደለም። እኔ እኮ ምንም ማውቀው ነገር እኮ ስለሌለ አይደል? የምታውቀው ነገር ባይኖር ኖሮ ያ ሚሽን አይሰጥህም ነበር። የምታውቀው ነገር ስላለ ነው። አረ ስለምን ሚሽን ነው? እኔ እኮ ምንም ማውቀው ነገር የለም አይደል? እሺ ለመጨረሻ ጊዜ ልጠይቅህ፣ ምንም የምትናገረው ነገር የለም? እኔ ምንም ማውቀው ነገር የለም። በምወስነው ውሳኔ እኔ በምወስነው ውሳኔ ግን ማውቀውን የምነግራችሁ ምንም ማውቅ ነገር የለም። በምወስነው ውሳኔ በፍጹም እንዳትጸጸት። እኔ ደግሞ እሷን ምንም እንዳታደርጓት። በቃ እኔ በቃ እውነቱን እስክታውቁን እዚህ ልሆን እችላለሁ። እሷን ምንም አታደርጓት። ጋሻው እዛ ላሉት ለኛ ሰዎች አሁኑ ደውልና ነፍሰ ጡር ሚስቱን ከዛሬ በኋላ ዘላለም እንዳያት። አረ እንደዛ እኮ ሊሆን አይችልም። አረ አይደለም። ምንድነው ወስኛለሁ። ቁጭ በል። ከዚህ በኋላ አገባኝ። ከዚህ በኋላ ለዘላለም ምንድነው? ዞር በልኝ። እሺ እናገራለሁ። ትናገራለህ? እሺ በቃ ትናገራለህ ወይስ በሚስት ትደራደራለህ? እናገራለሁ። እሺ ምን? በጣም ጥሩ። እኔ እናንተ ማውራት እንችላለን። ከአንተ ጋር ምንም የምከራከርበት ምክንያት የለም። እንዳልከው ለሚስትህም ማሰበን ከሆነ እኔ ሚስትህን ለመጠበቅ ችግር የለብኝም። ይሄንን ደግሞ ነገር ያለውኝ ሰማኛለህ? እየሰማሁ ደጋግሜ የምነግርህ ለዚህ ነው። ደጋግሜም ደግሞ እያስጠነቀቅኩ ነው ያለው። እውነቴን ነው የምልህ። እኔ ከዚህ በላይ አንተን የምታገስበት ምንም ምክንያት የለኝም። አልታገስህም ጭምር። ደግሞ ነግሬህ ነበረ፣ ለዘለዓለም ሚስትህን አታያትም። አሁንም በሱ የምትደራደር ከሆነ በጣም ጥሩ፣ መቀጠል እንችላለን። አንተም ስቃይ ምን እንደሆነ በደንብ ታየዋለህ። አሁን መግቢያውን ነው ኢንትሮን ያገኘው። ምንም አላደረግንም እንደው ግን እኔ አንዴ ከሄድኩ ግን አልመለስም። ስለዚህ አሁን እውነታውን የመናገር ግዴታ አለብን። ምንም የምለማመጥበትም አንተን ምክንያት የለኝም ከዚህ በኋላ። እነዚህ ሁሉ ሰዎች ለአንተ ነው የተዘጋጁት። ይሄ ኬዝ ቀላል ኬዝ አይደለም። በጣም ብዙ መስዋዕትነትን ከፍለን ነው እዚህ ጋር የደረስነው። ብዙ ነገር ሆነን ነው አንተ ጋር የመጣሁት። አሁንም ቢሆን እንግዲህ ያስኩትም ብለው ሰው አንድ እርምጃ ከኔ እየራቀ እየሄደ ነው ያለው በእናንተ ምክንያት። አንተና አየለ በተባላችሁ ሰዎች ምክንያት ጊዜን እየበላችሁ ነው ያላችሁት። ይሄን ኬዝ እንዳልገላገለው እንዳልጨርሰው ነው እያደረጋችሁኝ ያላችሁት። በሰላም ማውራት አለብን እኔ እናንተ። አይ ምን መሰለህ፣ እኔ ኮም በቃ ለባለቤቴ ስል ምንም ነገር አደርጋለሁ። አንተ ወይ እናትህ ወይ ሚስትህ ወይ እህትህ ብትሆን በቃ ማንኛውም ሰው የሚያደርገው ነገር ነው። በቃ እኔ ለባለቤቴ ስል ምንም ነገር አደርጋለሁ በቃ። እና ሌላ ምንም በቃ ለሷ ብዬ ነው በቃ። በቃ ታሳዝናለች አይደል? እንዳይታችኋታል። ከጎረቤት ጋር እንኳን ገና አልተላመደችም። በዛ ላይ እርጉዝን ማን ይንከባከባል? ማን ይወዳል? በቃ የሰው ድጋፍ የሰው እንክብካቤ የሚያስፈልጋት ሰው ነች። ስለዚህ ታሳዝናለች። በቃ ለሷ ስል ምንም ነገር በቃ አደርጋለሁ። እና በቃ እሷ ብቻዋን ናት ያለችው። ስለዚህ እኔ ያስፈልጋታለሁ። ወደ እሷ መሄድ አለብኝ። ወደ ሚስትህ እኮ ለመሄድ እኔ የምፈልገውን ነገር እዚህ ጋር መስጠት መቻል አለብህ። እናውቃለን፣ አንተም ልቦናህ ያውቀዋል። መወሰን ያለብኝን ነገር እንዳለ መወስነው የግድም መወሰን ስላለብኝ ነው። ካንተ የምፈልገውን ነገር እስካላገኘው ድረስ ይሄ ነገር እንደዚሁ ይቀጥላል። የመጨረሻ እድል ነው እየሰጠሁት ያለው። መጠቀም ከቻልክ በጣም ጥሩ፣ እሱን መጠቀም ትችላለህ። አይ አልጠቀምም የምትል ከሆነ ግን እኔ የእውነቴን ነው የምልህ፣ ድጋሚ አልመለስም ወደ አንተ። ብቻዋን እኮ ነው ያለችው አይደል? ብቻዋን እኮ ነው ያለችው፣ ማንም የላት። እና በቃ የግድን ያስፈልጋታል። እውነታውን ብቻ እንድትነግረኝ ነው የምፈልገው። እኔ የማውቀው እውነታ። ማን ነው ስምህ? ከስምህ ጀምርልኝ። ማን ነው ስምህ? ስሜ ምንድን ነው ያንተባተበው? ኤልያስ እባላለሁ። ስምህንም ለመናገር ትንተባተባለህ እንዴ? አስጨነቃችሁኝ እንዴ? በቃ ውሃ እንኳን ከጠጣው ስንት ቀን ሆነኝ አይደል እንዴ? ምንድነው እናንተ እንዴ? እንዴት ነው እዚህ በላይ ሰው አይደለው? ያውላ ኤልያስ፣ ምንም የምትዋሸው ነገር የለም። አንተ የነሱን ሚሽን ለመወጣት ነው ወይስ ይሄን ጫማ ቤት የከፈትከው ወይስ ሌላ የተደበቀ ነገር አለ? በእውነት እንድታምነኝና እዚህ ጋር በቃ እንድነግርህ የምፈልገው ጫማ ቤቱን የከፈትኩት
እንጀራ ለማግኘት ስራ ለመስራት ቢቻል ቢለውጠኝ አለበለዚያ የዕለት ጉርሼን በቃ እየሸፈንኩና በቃ ነገን ለማየት ይጠቅመኛል ይረዳኛል ለኔም ለባለቤቴ ለሚወለደውም ልጅ ብዬ ነው። በቃ ሌላ ምንም ከፈለክ እኮ የሰፈሩን ሰው እስኪ ጠይቅና በእውነት ይሄ ልጅ እንዲህ ነው ብሎ የሚነግርህ አንድም ሰው ካለ በቃ እዛው እንዳረክ አድርገኝ። እኔ ምንም በቃ ጠይቅ፣ እውነቴን ነው መነኝ ያለቃ። እኔ ምንም በቃ ከዚህ ውጭ ምንም አይነት እኔ ወንጀል ተባባሪም አይደለም። ምንም አይነት ሚሽን ስለምትለው ነገርም የማውቀው ነገር የለም። እና በቃ ቢያንስ ልትረዳ ይሞክር እስኪ። የሰፈርም ሰው አሉ ጠይቃቸው ስለኔ። በዚህ ሰፈር ውስጥ ከሰው ጋር በጣም ሰላሙኝ ፊሱኝ ስራዬን አክባሪ ቀና ብዬ እንኳን ሰው ማለይ ሰው ነኝ። ይሄንን ይመሰክሩልኛል። ለቴን ነው የምልህ፣ ሌላ ምንም የማውቀው ነገር የለም። በጣም ጥሩ። መቼም ዝም ብለህ አይደለም ያ ወረቀት የመጣው እኮ በቃ እንደዛ እንደነገርኩ ነው። በቃ ሌላ ምንም እኔ ምንም አይነት በቃ እንደዚህ የሥራ ሰው ነኝ። በቃ ስራ ለመስራት ነው አላማዬ። ግን አንዲት በቃ በአንዲት የተረገመች ቀን ነው እንደዚህ እዚህ ውስጥ የገባሁት። ያቺ ቀን ናት ህይወቴን ሁሉ ያበላሸችው። እዚህ ሁሉ ጣጣ የገባሁት እሷ ነች። በቃ ያቺ ቀን ነች። ምን ማለት ነው? ምን አይነት ቀን? የምን ቀን ነው የምትለኝ? የምታውቀው ነገር አለ ማለት ነው አይደለ? በዛች ቀን ውስጥ በቃ ልክ አሁን አንተ በባለቤት የመጣብኝ ፈራው። የሷ ደህንነት ያሳስበኛል። ሌላ የምጠገው የለኝም። እሷ ናት ያለችኝ አይደል እንዴ? ልክ አንተ በባለቤት ስትመጣብኝ ነው አይደል እንዴ ለምኜ ከእግር ስር ለአንዴና ለመጨረሻ ስትለኝ በቃ እውነቱን ልናገር የተገደድኩት። እንደዛ በቃ እንዳንተ ጋር ድርቅርቅ ያልኩበትም ወድጄ አይደለም። በቃ ልክ አንተ በባለቤቴ እንደመጣብኝ ሁሉ እኮ ምንድነው እሱ እንደዛ እንዳትሆን ያደረገ? እንደዚህ ልትደርቅ የቻልክበት ምክንያት ምንድነው እሱ? ምን አይነት ስምምነት ቢቀርብልህ ነው? አረ ምንም ስምምነት አይደለም። በቃ ታዲያ ምንድነው እሱ? በህይወቴ ስለመጡብኝ ነው። በቃ እነማን ናቸው በህይወቴ? ስለ ልጄ ነገረኝ፣ ገና ስለ አልተወለደው ልጄ ነገረኝ፣ ስለ ባለቤቴ ነገረኝ። በመኪና ዋጋ መሃል አዲስ አበባ ላይ መኖሪያ ቤት ይግዙ። ከ80% በላይ ዲያስፖራ በሰፈሩበት ዲኤምሲ ሪል ስቴት ቤቶን ይግዙ። 60% የባንክ ብድር ተመቻችቶሎት ካሉበት በእጅ ስልኮ ደውሎ ከ10% ጀምሮ በመክፈል ቤቶን ይሰዱ። ወደ በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። በወር 70 ሺህ ብር ገቢ ካሎትም ዲኤምሲ ባለቤት ያደርጉታል። ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆችን አዘጋጅተናል። መንደሩ በ65 ሺህ ካሬ ላይ ያረፈ ሲሆን 5 ሊፍት፣ 5 መዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ጄኔሬተር አለው። ግንባታዎች በአልሙኒየም ፎርምወርክ የሚሰሩ በመሆናቸው በአጭር ጊዜ ይረከባሉ። እንደሚከፍሉ መጠን እስከ 35% ልዩ ቅናሽም ተዘጋጅቷል። አስተውሉ፣ አሁን ከደወሉ በካሬ 7 ሺህ ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት። በቃ ፈራው አይደል? በቃ መኖር ስለፈለኩ ሳልፈልግ ጣጣ ውስጥ ገባሁ። ግልጽ አድርግልኝ፣ ምንድነው እያልከኝ ያለው? ምን መሰለህ፣ በቃ በሰዓቱ በቃ ያስፈራል ሰውየው። በቃ መሳሪያም ታጥቆ ነበረ። ምን ብዬ ልንገርህ፣ በቃ ከባድ ነው። ምንድን ማን ነው እሱ? ግርማ ነው? አረ ግርማ እኔ በስም አላውቃቸውም። እኔ እነማን እንደሆኑ አላውቅም። ቀመጣ አየለ ጫማ ሰጥቷል ሲለኝ ማን ነው አየለ? ስለምን አየለ ነው የምታወራው ስለው ተቆሰታትሮ ተቀያየረና አወራኝ። እኔ አየለ ማን ነህ አንተ? ምን አየለ የሚባል ሰው ነው ያላውቅም ብዬ ለማለፍ ሞከርኩ። ግን እሱ በቃ ከማስፈራራት አሁንም እንትን አላለም። ስለዚህ ያየለ ጫማ ሰርተ ጨርሰዋል ወይስ ምናምን ሲለኝ አልሰራሁትም ገና አላለቀም አልኩት። አላለቀም ስለው አንተ በቃ ተቀባጠር ምናምን ብሎ እስከመማታትም ደረሰ። ከዛ ምን ተፈጥሮ ነው ምን ይሆን ብዬ ራሴን አደናግጬ ምን ፈልገህ ነው ወንድሜ? እኔ አየለ ምንድነው አየለ ነው የሰጠ አየለ ይምጣ አልኩት። ከዛ አሁንም ድጋሚ ያስፈራራኝና ያየለ ጫማ የታለ ሲለኝ አሳየሁት። ከዛ በቃ እናንተ የምትፈልጉት እሱን ነው መሰለኝ አስገብቶብኝ አስፈራርቶኝ ልጄን ባለቤቴ እንደማይለቃት እኔንም እንደማይለቀኝ በያዘው መሳሪያ አስፈራርቶኝ እዚህ ጣጣ ውስጥ ጭራሽ ገባለሁ እናንተ ጋር አገናኛለሁ ያስቢውም አላቅ የኔና የኔ ሚስጥር ብቻ ሆኖ ይቀመጣል ብዬ ነበር ሐሳቤ። ግን በቃ ማን ነው ወረቀቱን ከዛ የከተተው? እኔ አላውቀውም። ብቻ የሆነ ፈርጠምጠም ወፈርፈር ያለ ሰው ነው እኮ። እሱ ነው ወረቀቱን የከተተው ወይስ አንተ? አዎ እሱ ነው። እኔ አይደለሁም እሱ ነው። በቃ አስፈራራኝ፣ ከተተው፣ አስፈራርቶኝ ሄደ። ከዛ በኋላ ሰፋው አንተ በቃ እንደምትለው ነው። ቃለ ባለቤቴ ስል ምንም ነገር አደርጋለሁ። እናንተ የምትፈልጉት ይሄን ነበር፣ እሱ የሚፈልገው ይሄን ነበር። በመሃል ላይ ግን እኔ ምንም በማላውቀው ነገር እዚህ ስቃይ ውስጥ ገባሁ። በዛ ላይ ባለቤቴ ምን አፍቃኛለች። ያውንስ አትለቁልኝ? ይኸውልህ
አዳምጠኝ። መጀመሪያ የነገርከኝ ያለው ነገር እውነት ይሁን እውነት አይሁን ማረጋገጥ አለብኝ። የምትነግረኝን በሙሉ አልቀበልህም እኔ። ያንን ነገር ግን ያንን ጫማ መጥቶ የወሰደው የኛ ሰው ነው። ሲሰጥህ ግን አንተ ስትቀበለው ገና ጫማውን ለሱ ስትሰጠው ለኛ ሰው ጫማውን ስትመልስለት እየተርበተበትክ እንደነበረ ነርቨስ ሆነህ እንደነበረ ሁላ ነግሮኛል። ጫማው ሲነሳ ያ ሰው እያደረገኝና ያስፈራራኝን ማስታወስ አለብኛ። በቃ አስታወስኳ እንዴ። እና ምን ላድርግ? እንዴት ነው የማልርበተበተው? በሰዓቱ ጫማው ውስጥ የገባው መጽሐፍ እኮ ወረቀት ገልጬ እንኳን ለማየት አልሞከርኩም። ምክንያቱም በቃ የተናገረኝ ድምጽና ያስፈራራኝ ማስፈራራት እኔ ነኝ የማውቀው እኮ ሌላ ማንም ሰው የለም እኮ። ስለዚህ እንዴት አልፈራ? ፈርቻለሁ፣ ተርበትብቻለሁ። እንዴት ነው የምትለኝ? በጣም ጥሩ። ስለዚህ ያ ወረቀት በሚስጥርም ሆነ አስፈራርቶህም ሆነ ያየለ ጫማ ውስጥ ተከተተ። ከዛ በኋላ ምን አደርግ ነበር ያለክ? ምን ልታደርግ ነበር? ያ ሚስጥር ቀላል ሚስጥር አይደለም። ያንን ጫማ ከተተተ በኋላ ያ ሰውዬ ይርቃል ብዬ አላስብም እኔ። እየመጣ በቃ ቼክ ያደርገኛል። በመጣ ቁጥር ግን ያስፈራራኛል። ይመጣል፣ አየለ ወሰደው ይለኛል። ይመጣል፣ አንዳንድ ኢንፎርሜሽን ከኔ ይፈልጋል። በቃ በየቀኑ ይመጣና ያስፈራራኛል። ጫማውን እና አየለን መጥቶ እንደወሰደው ጠየቀኝ። ከዛ በቃ ያየለ ሰዎች ሆኑ ምን ሆኑ በቃ ያየለን ጫማ አንጣ ብለው ይዘውብኝ ሄደዋል አልኩት። በቃ ወሰዱት ብሎ ካረጋገጠ በኋላ አሁንም አልተውም። እየመጣ ሲያስጨንቀኝ ይስትብኛል፣ በባለቤት ይመጣብኛል። ከዛ በቃ ነገሮች እየተደራረቡ በቃ ምን አለ አየለ መጥቶ ቢወስደውስ፣ ሌላ ሰው ደግሞ መጥቶ ወሰደብኝ፣ ሌላ ጣጣ ውስጥ ገባው እያልኩ ከቀን ወደ ቀን በቃ የመጣብኝ የደረሰብኝ ነገር ሳስተውል ቀለዛ ነው መስሪያ ቤቴንም 3 ቀን ዘግቼ ጠፋሁባችሁ። እንደዛ ነው። መቼም ዝም አትልም። እንደዛ አስፈራርቶክ እንደዛ ዝቶብክ ያንን ወረቀት እዛ ጫማ ውስጥ ከቶ ሲሄድ ላየለ እንደሚመለስ ያውቃል ያ ሰው። መጥቶ የወሰደው ደግሞ ሌላ ሰው ነው፣ ካየለ በተጨማሪ ነው። እንዴት ልትሰጠው ቻልክ አንተ? በቃ ምን ላድርግ? ያየለን ስም የጠሩ ሁሉ በቃ ያየለ ቤተሰቦች ናቸው ብዬ ነው ያሰብኩት። አየለ ሲሉ በቃ አየለን በዛች ቀን ካየሁት ውጪ አንድም ቀን መጥቶ የማያውቅም። እንደነገርኩ ነው። አየለ ብቻ ብሎ ሲጠራ የሱ ቤተሰብ መስሎ ታየኝ እና አየለም ልኮኝ ነው ስላለኝ አየለ ከላከው ብዬ ነው የሰጠሁት። እና በቃ እንደዛ ነው። አሁንም ቢሆን እርግጠኛ እንድትሆንልኝ የምፈልገው ነገር አለ። ይሄ ሰው ማን እንደሆነ ጭምር ይህንን ነገር የከተተው ይህንን ወረቀት የከተተው ማን እንደሆነ ማረጋገጥ መቻል አለብኝ ካንተ እኮ። በቃ እኔ ሰውየውን እኮ አላውቀውም፣ ከዚህም በፊት አይቼውም አላውቅም። በቃ ያቺ ጫማ ከመጣች ቀን ጀምሮ ነው የኔም ህይወት የተበላሸው። ብዙ ሰዎችም እየመጡ እኔ ላይ በቃ ያሚዛተብኝ፣ ያኛውም ጫማውን አንጣ ብሎ አየለ ሆይ ነው ብሎ እንትን ያለው ያቺ ቀን ነች። በቃ እኔ ሌላ እኮ የሰፈርን ሰው እከሌ ብዬ የምጠራውና የማውቀው ሰው የለም። ሁሉም በሰላም ነው። በቃ አለቀ። የሥራ ሰው ነኝ፣ ሁሉም ያቀኛል፣ እሰራለሁ። ስራዬን ስጨርስ ወደ ቤት ይገባል። በቃ እኔ ማን ብዬ ልንገርህ? እኔ አላውቀውም። እሺ እንግዲህ ውድ ተመልካቾቻችን እዚህ ጋር ለተፈጠረው የቴክኒክ ችግር እጅግ በጣም ከልብ ይቅርታ መጠየቅ እንፈልጋለን። ምናልባትም ቪዲዮን ከሰራ ነው በኋላ የድምጽ መበላሸት ወይም ደግሞ የቴክኒክ ችግር ስለገጠመን እዚህ ጋር ያወራነውን የተባባልነውን ነገር በድምጽ ልነግራችሁ ተገድጃለሁ ማለት ነው። እዚህ ጋር እንግዲህ እንደተመለከታችሁት ከሆነ ይሄ ሰውዬ በቀን እየመጣ እያስፈራራው እንደነበረ፣ ነገር ግን ከዛ በፊት ሰውየውን እንደማያውቀው ጭምር ነግሮን ነበረ። ይሄንን ደግሞ ከዚህ በፊት በነበሩት ቪዲዮቻችን ላይ እየተመለከታችሁት ነበረ። ከዛ በኋላ እንግዲህ ነገር ግን አልፎ አልፎ በመንገድ በሚሄድበት ጊዜ እነሱ አካባቢ አንድ እኛም የተመለከትነው ትልቅ ገበያ አለ። እዛ ገበያ ውስጥ ደግሞ በክተራ የሚባል አካባቢ አለ። እዛ በክተራ አካባቢ እንግዲህ ከሌሎች ሰዎች ጋር እንደሚታይ ጭምር ከአንዳንድ ሰዎች ጋር እንደሚታይ፣ ነገር ግን ውጪ ሲያየው ይሄንን ሰው ወይም ደግሞ ኤልያስ የተባለውን ግለሰብ ሌላ ተጨማሪ ነገሮችን እንደማይለው በአይኑ ብቻ እንደሚያስፈራራው፣ ነገር ግን እንዳያችሁት ከሆነ ቪዲዮ ላይ መሳሪያም ጭምር እንደተጣጠቀ፣ ነገር ግን ውጪ ገበያው
ማዕከል ወይም ደግሞ በክተራ አካባቢ ከሌሎች ሰዎች ጋር ከነጋዴዎች ጋር በሚሆንበት ጊዜ ግን የተለየ ምልክቶችን እንደማያሳይ ነው እዚህ ጋር እየነገረን ያለው። ያ ማለት እንግዲህ እንደምታውቁት እንግዲህ አካባቢያቸው ላይ ከአየለ ጋር አንድ አካባቢ ናቸው ያሉት። ያ ማለት እንግዲህ የጋራ የሚጠቀሙት ጉሊት ወይም ደግሞ ገበያ አለ። እዛ ውስጥ ያለው በክተራ የተባለ አካባቢ ነው። ስለሱ ነው እዚህ ጋር እያስረዳን ያለው። ቦታው ላይ አካባቢው ላይ ምን እየተፈጠረ እንደነበረ እንዴትም ባለ ሁኔታ ሲያናግረው እንደነበረ ጭምር ነው እዚህ ጋር እያስረዳን ያለ ነው። ይህንን ሰው ከዚህ በፊት አላውቀውም ነው ያለው እንደተመለከታችሁት ቪዲዮም ላይ እንዳያችሁት ከሆነ። ነገር ግን እያለን ያለው ግን ምናልባትም አንዳንዴ በመልክ አያውቀውም ግን አንዳንዴ አካባቢው ላይ እንደሚያየው ነው እንደነገርኳችሁና ይህን ደግሞ ላስረዳችሁ የተገደድኩት በድምፅ ችግር ምክንያት ነው ደግሜ እየነገርኳችሁ ያለሁት። እንግዲህ ቪዲዮን ከቀረጽ ነው በኋላ ድምፁ ስለተቋረጠብን ነው ይቅርታ ማለት እንፈልጋለን። ከዛ በኋላ እኛም ምናልባት ይሄ ሰውዬ ግርማ ነው ወይስ ደግሞ ሌላ ሰው ነው የሚለውን እርግጠኛ መሆን ስለነበረብን እንዳያችሁትም የግርማን ፎቶ ከኛም ስቱዲዮ ማስመጣት ስለነበረብን ስለዛም ልናሳየው ፈለግን። ወዲያው ደግሞ ይሄም ሰውዬ ስለታጠቀ የኛም መኪና የኛም አባላቶች እንዲዘጋጁ ጭምር እዚህ ጋር አሳሰብን። ወዲያው መሄድ እንዳለብን አሳሰብን። እንግዲህ ይሄን የተፈጠረው እንግዲህ እሺ እንግዲህ ተመልካቾቻችን እንደተመለከታችሁት ከሆነ ከኤልያስ ጋር ያደረግነውን ቆይታ ተመልክታችኋል። ከዛ በኋላ እንግዲህ በቀጥታ ከዛ የኛንም ሰዎች ደወልን እንግዲህ መጡ። በቀጥታ እድል ቀንቶን ደግሞ በክተራ ወደ ተባለበት ቦታ እንሄድ ነው። ይሄ ሰው ደግሞ የተባለው ሰው መጥቶ አስፈራርቶኛል፣ ይህንንም ወረቀት ሰጥቷል የተባለው ሰው እዛው ቦታ አለ። የኛ ሰዎች እንግዲህ እየተቆጣጠሩት ነው፣ ሙሉ ቦታውን ከበነዋል። ነገር ግን ቦታው ወይም ደግሞ አካባቢው ሰው የሚበዛበት ቦታ ነው። ከዛ አካባቢ እስከሚወጣ እስከሚሰወር ድረስ እየጠበቅነው ነው። እንግዲህ አማራጭ ብለን የያዝነው እንግዲህ እስከመጨረሻው ጠበቅን። በቃ ማይሆን ከሆነ እዛው ጋር እንይዘዋለን። ግን ምንም አይነት ግርግር ላለመፍጠር እኛ እንግዲህ ቦታውን ከበን እኛም ሰዎች እንግዲህ እየጠበቅነው እንገኛለን። ከዛ በቀጥታ እንደሚወጣና እንደማይወጣ የኛ ሰዎች እያዩ ቼክ እያደረጉት ነው። አሁን በጣም ቅርብ ርቀት በሚባል ቦታ ላይ እንገኛለን። አሁን እንግዲህ ምንም አይነት ጥርጣሬ ላለመፍጠር ነው እየሞከርን ያለ ነው። ብሩኬ እንዳየነው ከሆነ ከበድ ያለ ነገር ይመስላል። በጣም በብዛት እንግዲህ ሰዎቻችንን አሰማርተን እየጠበቁት ነው። ግን ሰውየው ምንም የሚንቀሳቀስ አይነት ሰው አይደለም። የሚያደርገውን ድርጊት እዛ አካባቢ የሚፈጽሙትም ነገር ደስ እንደማይል ነው ይተረዳውት ያሉት። እንግዲህ ከዛ በተጨማሪ ደግሞ ይሄ ሰው ግርማ መሆንና አለመሆኑን ማረጋገጥ ነበረብን። የኛ ፎቶ እንግዲህ የግርማ ፎቶ እጃችን ላይ ነበረ። በቀጥታ አሳየ ነው ግርማ እንዳልሆነ አረጋግጦልናል። ይሄ አይደለም ማለት ግርማ እንግዲህ ሸምገል ያለ ሰው ነው። ይሄ ሰው ግን ወጣት ነው። እሱ ነው እንግዲህ ይሄንንም ነገር ሲያደርግ የነበረው ማን እንደሆነ እንግዲህ የምናረጋግጥ ይሆናል። ዛሬ ይሄንን ሰው ለመያዝ ቦታውን ከበነዋል። ምንም አይነት ጥርጣሬ የሚፈጠር ነገር ላለመፍጠር ነው እንግዲህ እዚህም በቅርብ ርቀት ሆነን እየተከታተልን ያለ ነው። እንግዲህ እንይዛዋለን ብለን ተስፋ እናደርጋለን። የኛ ሰዎች ምልክት እስከሚሰጡን ድረስ እየጠበቅነው ነው። አሁንም ቢሆን በትዕግስት እንጠብቀዋለን። በጣም ረጅም ሰዓት ሆኖናል። ቦታው ላይ ግርግር ለመፍጠር ነው እንግዲህ አሁንም ቢሆን በደንብ ጥንቃቄ እንዳይለያችሁ፣ ሙሉ ቦታው እንደዛው እንደተከበበ እና ደግሞ ምንም አይነት ፍንጭ እንዳሰጡ አሁንም ቢሆን ምንም አይነት ፍንጭ እንዳንሰጥ ነው በተንተን አድርጌ ነው ያስቀምጥኳቸው። ነገር ግን ሰውየው የሚንቀሳቀስበት ሰዓት ምናልባት የሚያመሽም ከሆነ አሁን ለምሳ የሚወጣም ከሆነ እንግዲህ እያዩት ነው። ግን በጣም መጠንቀቅ አለብን ብሩኬ፣ ራሳችንን መጠበቅ አለብን። እንግዲህ እንደሚታጠቁ ምናምን ስለሰማን ራሳችንን ምንም አይነት ጥርጣሬ እንዳይፈጠር አጠገቡም ሌሎች ሰዎችም ሊኖሩ ስለሚችሉ እንግዲህ በዛው ሁኔታ ይቀጥል። እሺ እኛ ያለውን ነገር ለተመልካች ማሳወቅ እንዳል እዛው ይቆዩ። እሺ እኛም ሰዎች እሺ እንግዲህ ተመልካቾቻችን የኛ ሰዎች ተንቀሳቅሷል የሚል ነገር ነው የኛ። እሺ እንግዲህ ተመልካቾቻችን የኛ ሰዎች እንግዲህ ከነበረበት ቦታ በመጨረሻም ከረጅም ሰዓት በኋላ ተንቀሳቅሷል የሚል ነገር ነው የሰማነው። እዛም ቦታ ሲመጣ እንግዲህ መሳሪያም ታጥቆ ስለነበረ በጣም ጥንቃቄ እያደረግን ነው። ምንም አይነት ነገር ላለመፍጠር እንግዲህ እያደረግን ነው ያለ ነው። እንግዲህ መጥቷል። አዎ እየመጣ ነው፣ እየታየኝ እየመጣ ነው። እሺ ተጠንቀቁ። እሺ እንዳያችሁ፣ እዚህ ጋር ሲደርስ ብቻ ትወጣላችሁ። የኛም ሰዎች ወደዚህ እንዲንቀሳቀሱ ያዙት። ና ወዴት ነው? ና እንዳያመልጥ። ያዙ። ወዴት ነው የምትሄደው?
ወዴት ነው የምትሄደው? ወዴት ነው የምትሄደው? ወዴት ልታመልጥ ነው? ምንም አይነት ግርግር እንዳትፈጠር። ምንድን ነው ታውቀኛለህ? ግርግር እንዳትፈጠር። ቀጥል። ና ቀጥል። ተንቀሳቀስ። ምንድን ነው? ተንቀሳቀስ። ቀጥል